አክሽን እኩል ተጣሉ ጡት አረወዩ እኔም ሪሞቲን ሼክ ላድርግ እንጂ ያድነነ ሳመችው እኮ ለምንድን ነው የሚያሳዩን ሶል ሞተር እየነዳ ወደ ስራው ሲሄድ ይሄው ካርበን ጌጡ ተመስገን እየተወነበት ፊልም ነው ይሰረቁ ምን ችግር አለው ካካው ማለት ነው ካካው ምንም ማስተርጎም አይተበቅብኝም ዳይሬክተሩ ካሜራማን ረዳት ካሜራማን ሶስቱንም ታያቸዋላችሁ በሄልሜት ውስጥ ምን አይነት ታታሪ ነህ ዳይሬክተር ፊልሙስ መንታ ይሁን ልብስ እንዴት መንታ ይሆናል ሲም ባይ ሲኒማ ማሳየት ድክም ምን የሚለው ቢሉት ራሱ ፊልም ይገባናል በነገራችን ላይ ሰላም እንደምናላችሁ የተወዳችሁና የተከበራችሁ ውድ የአርቲስት ቴሌቪዥን ተከታታዮቻችን ሪሞት ሰዓቱን ጠብቆ እነሆ ወደ እናንተ መቅረቡን ጀምሯል። ሰለሞን ጸጋዬ ከመላው የስቱዲዮ ባለሙያዎቻችን ጋር በጋራ በመሆን በብቃት ይህንን ፕሮግራም ልናቀርብላችሁ በቤታችሁ ተገኝተናል። ከሙዚቃው፣ ከዳንሱ፣ ከፊልሙ፣ ከመረጃው ከሁሉ ቆንጆ ኩክ አድርገን ያዘጋጀናቸው ፕሮግራሞች አሉ። አብራችሁን እንድትሆኑ በአክብሮት እንጠይቃለን። የምናልፈው በጉጉት ወደምትጠብቁት ፊልም ሪቪው ይሆናል። ውድ ተመልካቾቻችን ሜሴጅ ተላከልኝ ቴሌግራም ላይ ከዛ ላኪው ማን ነው አርቲስት ኒውስ ሄድሩም ብዬ ሴቭ ያደረኩት ባልደረባዬ ነው። ከዛ ሳየው የሆነ ሰው ፌስቡክ ላይ የፈረንሳይ ፊልምና የኛ ሀገር ፊልም አንድ አይነት ሆኖ አግኝቼዋለሁ እና እስኪ ተመልከተው ብሎ ልኳልና ፎርዋርድ አድርጌለታለሁ እባክህን ተመልከተው ተባልኩ። አርቲስት ቴሌቪዥን ያለን ሰዎች ደግሞ መረጃን መቼም ማንንቅ እናያለን። እያንዳንዱ የምትላከውን ኢንፎርሜሽን ብለን እናያለንና ይዣታለሁ በደንብ አመሰገንኩ ገለተው አልኩ አመሰገንኩ ያስኳት ከዛ ሆርስ ዴይ ፕሪክስ ትላለች የፈረንሳይ ርዕሱ እንዴ ይሄን ነገር አውቀዋለሁ መሰለኝ ከዛ ጄቲቪ ሪሞት ያኔ በመሰራበት ጊዜ ነካክቻ አቁስዬ የተውኩት ፊልም እንደሆነ ትዝ አለኝ። እንደ አጋጣሚ ሆኖ ውድ ተመልካቾቻችን ሰለሞን ቦጋለ የሚሰራበት ፊልሞች ብዙዎቹ የተሰረቁ ሆነው ያገኟቸው ሆን ብዬ አይደለም። ምክንያቱም በሰዓት ላይ እሱ የሚሰራባቸውን ፊልሞች እንዲህ ናቸው እንደዛ ናቸው ባለ ልመርጣለሁ። ግን ደግሞ አጋጣሚ ሆኖ የሚሰሩ ፊልሞች በብዛት በቃ የተሰረቁ ወይም የተኮረጁ ነገሮች እሱ መሪ ተዋናይ ሆኖ ወደሚሰራባቸው ፊልሞች እያገደሉብኝ ነው። ለማንኛውም ምንም ማድረግ አልችልም። ፊልሙን አየዋለሁና በደንብ አየሁት። የስ ያን ሳንቲም ሁለት ገጽታ ናቸው። ከዛ ውጪ ደግሞ ምንድነው ሜንሽን አድርገውታል ሆርስ ዴይ ፕሪክስ ነው ያሉት። በነገራችን ላይ ፊልሙን ሆርስ ዴይ ፕሪክስ ብትሉት ዩቲዩብ ላይ አታገኙትም ፊልሙን። ምክንያቱም የፈረንሳይ ምናምን አጻጻፍ እዚች ጋር የሆነች ፒን እዚች ጋር የሆነ እንደዚህ ፖኒቴል ምናምን አላቸው ፊደላቶቹና ትክክለኛው ግን ፕራይስለስ ተብሎ ነው ፊልሙን የምታገኙትና ቼክ ተደረገች እሷ ነገር በደንብ ያው ሪሰርች እንሰራለንና አገኘ ነው ፕራይስለስ መሆኑን። ከዛ ጎን ለጎን አደረግነው ማለት ነው። ወደዛ እንለፍ። ልክ ፊልሙ ሲጀምር ተመልካቾቻችን ሁለቱም ባክግራውንዳቸው ጃዝ ነው። ሁለቱም አኒሜሽናቸው ማለት ነው ታዩታላችሁ የሚገልጽ ነው። አንዱ አስተናጋጅ ነው፣ አንዱ ምንድነው ያ ነው ሰለሞን ቦጋለ። ከዛ የትናየት ታምራትም ደግሞ ልብስ እየቀያየረች የምትራመድ ነች። ከዛ ይሄኛውም ደግሞ ጃዝ ነው። ከዛ አኒሜሽን ነው እያያችሁት ነው። ከላይ የምትይዘው ዲቴይሉን ነው የወሰዱት እነሱ ኤክስትሪም ክሎዝ አፑን ምኑም ማለት ነው። ዳይመንዱን ምኑን እያያችሁልኝ በደንብ ልክ ፊልሙ ሲጀምር ያለውን ኢንትሮ ማለት ነው። ይሄው ዳይመንዱን ታዩታላችሁ ምኑን እኛ ጋርም ማለት ነው። ስክሪፕት አድቫይዘር ሰለሞን በላይነህ ምናምን ይላል። እዛ ሪትን ባይ አንተነህ ግርማ ይላል። የተጻፈው በአንተነህ ግርማ ነው። በነገራችን ላይ አስተርጉመን ያየነው ይሄንን ፊልም እያያችሁት ነው። አያ ቅድም አሁን አኒሜሽን ላይ ያየነው ነው እጁ እንደዚህ የምታደርገው ማለት ነው። እቺን ጫማ ልብ ብላችሁ ተመልከቷት። ይሄው ከላይ ሆርስ ዴይ ፕሪክስ ላይ ጫማውን እናየዋለን። ያያችሁት ነው።
ተመልከቱልኝ እዚህ ጋር ከላይ ያለችው ፕራይስለስ ላይ ያለችው ሽማግሌውን የተኛውን ሽማግሌ ሲቀሰቅሱ ያሳየናል። ከታች ደግሞ የኛ ለወጥ እናድርገው እንጂ ይሉና ደግሞ ሽማግሌው እሷን ሲቀሰቅስ ያሳየናል። ግን ደግሞ ምንም እንዳታስቡ ይሄኛውን ሲን ድጋሚ የሚያመጡበት ቦታ አለና እሱንም ማሳያችኋል። አሌ ተነስ እያለችው ነው። አሌ 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 ተነስ ይሁን ምን አለ ዘጠኝ ሰው ስላገኘ ይሆናል። ሽማግሌ ለወጣት የደስታ ምንጭ ይሆናል ብለሽ ነው? ሽማግሌ የሚለውን ወርድ አልወደውም አላልኩም? ታዲያ ሌላ ምን ልባል ነው? በነገራችን ላይ ማለት ነው ብዙ ጊዜ ውድ ተመልካቾቻችን የሚሰረቁ ፊልሞቻችን ውሱን ቦታ የሚሰሩ ሎኬሽን ናቸው። አሁን ለምሳሌ ይሄ 9 አረንጓዴ ጠርሙሶች ያለበት ፊልም የሆነ አንድ ግቢ ላይ የሆነ አንድ ቤት ውስጥ ነው። ሎኬሽኑ ምኑ ፕሮዳክሽን ኮስት ላይ በቃ ሙሙት ያለ ነው። ከዛ ይሄንን ብታዩት የሆነ ሆቴል ላይ ነው። አውትዶር ብዙ የለውም። ሌሎች ፊልሞችን ብታዩቸው ማለት ነው የሚቀረጹበት ቦታ እንትን ነው ውሱን ነው። ስቶሪ ውሱን ነው። ከዛ በኋላ ደግሞ ኮንቨርሴሽናል ናቸው ብዙ ጊዜ። ይሄም እንደዛው ነው። አንድ ቀጠሮ አለኝ። እዛ ደርሼ ስመለስ ሻፒንግ እንሄዳለን። ትልልቅ ሰዎችን በማጥመድ ሽማግሌዎችን ሹገር ዳዲ ይሏቸዋል ብዙዎቹ። ሹገር ዳዲን በአማርኛ ስንተረጉሙ ምንድነው የሚሆነው? ጣፋጭ አባት፣ ስኳር አቤ፣ እንደዛ ብቻ። ለማንኛውም ዋናው ታሪኩ ምንድነው? ሹገር ዳዲ የምታጠምድና ከዛ በኋላ እነሱ በሚሰጧት ገንዘብ ህይወቷን የምትመራ የምትዘንጥ የምትቀያየር ሴት ነች አንድ ሆቴል ላይ ማለት ነውና ስለዛ ነው የሚናገረው የፈረንሳዩ፣ የኛ የሚናገረው ስለዛው። እዚህ ጋር ተመልካቾቻችን የፈረንሳይ ሀገር ባርቴንደሮች ብዙ ጊዜ የሚንቀሳቀሱት ወይ በሳይክል ሊሆን ይችላል ወይ በሞተር ሊሆን ይችላል። ይሄኛው ለምን ሞተር ያዘ? የኛው ባርቴንደር ብዙ ጊዜ ሞተረኞች ሆኖ አናገኛቸውም። የኛ ሀገር ሰራተኞችን ለምን ሰው ሞተረኛ ሆነ ለምን ሞተር ያዘ ብለን ስንጠይቅ መልሱ እናገኘዋለን። እዚህ ጋር ደግሞ ማነው ዳይሬክተሩ፣ ካሜራማኑ፣ ረዳት ካሜራማኑ ሶስቱንም ታያቸዋላችሁ በሄልሜት ውስጥ። እንደ ቢወስዱትም በደንብ አልወሰዱትም። አትሊስት አንግሉን እንኳን አልለወጡትም። ለምንድን ነው የሚያሳዩን ሰው ሞተር እየነዳ ወደ ስራው ሲሄድ? ኋይ ጆን ማፔል ጎማ ይሄው እሱ ስለነዳ ነው። በነገራችን እሱ በሞተር ስራ ቦታው ስለሚገባ ሰውልዬም መግባት አለበት። ምን አለ ታክሲ ሰልፍ ላይ ተሰልፎ እንኳን ሲገባ ነው በላዳ ቢሄድ ምን አለበት? ቀጣዩ ሲን የሚሆነው ተመልካቾቻችን በሞተር የተጓዙት ባርቴንደሮች ሁለቱም ቁመው ሁለቱም እንቅልፋቸው እንደዚህ ሲያዳፋቸው ነው። እኩል ነው። ሲንክ አድርጌ ነው ያመጣሁላችሁ። ተመልከቱት። አበባየሆሽ ለምለም አሁን እንደው ከዚህ ሲን ጋር ምንድን ነው የሚያስኬደው ነገር? እኔ አይገርም ካሜራማኑ አለመግባቱ። እቺን እንኳን ቢወስዱና ይሄው በተኛት ካስፈልገ ለምን እዚህ ጋር አይነጠፍልህ? አንድ በጣም ያዘንኩበት ነገር ልናገር። ጌጡ ተመስገን የተወነበት ፊልም ነው። ጌጡ ተመስገን እዚች ሲል ላይ ነው በደንብ ብሪፍሊ የሚታየው። ከዛ በኋላ አላየነውም፣ ግን 4ኛ ላይ ነው 3ኛ ላይ ነው ክሬዲት ስሙ የተጻፈው። ችግር የለውም ይጻፍ። እሱን በማክበር አንጋፋነቱን በመዘከር ሊሆን ይችላል። ግን ደግሞ ጋዜጠኛ የተሳተፈበት ፊልም በደንብ መምጫውና አካሄዱ ሊነገረውና እሱ ራሱ ማለት ነው እንዴ ይሄ ፊልም ከዛ የተወሰደ እኮ ነው ብሎ ሊያስተካክለው ይገባ ነበር። አትሊስት እንኳን ይሄኛውን ሲን እንኳን ቀይር አድርጉት እንጂ እንዴ ምንድነው እሱ ስለተኛ ለምን የኛ ይተኛል? በሌላ አይነት አገባብ እንግባው እንጂ። ምክንያቱም ይሄ ፊልም እኮ እንደዛ ነው ማለት ነበረበት። ምክንያቱም ጋዜጠኛ ነው፣ ምክንያቱም ማወቅ ነበረበት። ለማንኛውም ሁለቱም እንቅልፋቸውን እንዲህ ሲሉ አልተኛውም እኮ ሙዚቃው መስጠት ነው። ባንክ ስንት ብር አስቀምጠሃል? ባንክ ስንት ገንዘብ አስቀምጠሃል? ይህን ፊልም ላስተረጉመው ስቴዲየም አካባቢ ሄጄ ነበር፣ ግን የሉም ተርጓሚዎቹ አጣሁ። 27,000 ብር። ሀብታም ነህ። ለምን ተኛለህ? ብር አለ። ብር እንዳለው ሰው ያደርግሃል።
ስራህን አርፋ አሰራም እያለን የሚናገራቸው ከላይም ያለው ከታችም ያለው በነገራችን ላይ ከዛ ይሄንን የሰማ ባለ ሀብት ና ይላቸዋል። ምክንያቱም ብቻውን እየጠጣ የነበረው ባለ ሀብት እሱ ነበርና ሁለቱም ምን ይሰጣቸዋል? የፈረንሳዩ ቱስካኖ ሲሰጠው የኛም ቱስካኖን አውጥቶ ይሰጠዋል ማለት ነው። ይሄንን ሲል እኩል ተመልከቱት። ላይቲንጉን እዩት፣ ካሜራ አንግሉን እዩት፣ ሾቱን እዩት፣ ከዛ ከለር ኮምፖዚሽኑን እዩት። ምክንያቱም እዚህ ጋር አረንጓዴ ኢሽ የሆነ ጎልደን ላይቲንግ ነው ያለው። ከዛ ብራውን ነው። ብራውንና ደግሞ አረንጓዴ በጣም ብዙ ጊዜ ኮምፕሊመንት ያደርጋሉ፣ አብረው የሚሄዱ አይነት ከለር ናቸው። እዩት እያንዳንዱን ነገር ማለት ነው። ፍሬሚንጉን ምኑን እንደዚህ በሜትር እየለኩ እንዳመጡት ነው የሚያሳያችሁ እዚህ ጋር ያለውን ነገርና በነገራችን ላይ ይሄ ፊልም ሲዛር አዋርድ ላይ ቤስት ስክሪን ፕሌይ ተብሎ ለእጩነት የቀረበ ነው። ከዛ ውጭ ምንም አይሽልማትን አላሸነፈም። ለእጩነት ያቀረበው ብቸኛው ጉልበቱ የሆርስ ዴይ ፕሪክስ ወይንም ደግሞ የፕራይስለስ ስክሪን ፕሌይ ነው። ከዛ ግን እዚህ ፊልም ላይ ስክሪፕት አድቫይዘር አለው፣ ዳይሬክተር አለው። የራሳቸውን ቀለም ሊፈጥሩልን ይገባ ነበር። ይሄ ስራ ነው። በነገራችን ላይ ፊልም ተመሰረተ ማለት ባክግራውንዱን ማብረህ ከወሰድከው እንትን አይደለም፣ ቤዝዶን አይደለም፣ መሰረት አይደለም፣ ተመስርተህ አይደለም፣ መሰረት ነው የሆነ ራሱ በትክክልም ማለት ነው። ሆርስ ዴይ ፕሪክስ ኢን አምሃሪክ ወይንም ደግሞ ፕራይስለስ ኢን አምሃሪክ ተብሎ ነው መጻፍ ያለበት እንጂ የራሱ ርዕስ፣ የራሱ ዳይሬክተር፣ የራሱ ጸሐፊ ያለው ብለህ አትናገርም። ከፊልም ደግሞ ትልቁ ጉልበት ላይቲንግ ነው። ከፊልም ትልቁ ጉልበት ደግሞ ድምጽ ነው። ጃዙን ወስደህ ባክግራውንድ ስኮራቸው፣ ከዛ በኋላ ደግሞ ባክግራውንድ ላይታቸውን ወስደህ፣ ካሜራ አቀማመጡን አንግሉን ወስደህ፣ ስክሪን ፕሌውን ወስደህ፣ ከዛ ደግሞ ዲያሎጉ ተወስዶ ቤዝዶን እንትን ብሎ መናገር የምርም ያሳፍራል። ለማንኛውም ያኛው ሲጋራ ሲሰጠው የኛውም ይሰጠዋል። ምክንያቱም ቤዝዶን ነው። ይቅርታ ጌታ፣ እኔ አላጭስም። ይዋቸው አንዱ ሲጋር 120 ዩሮ ነው። እየነገረው ነው ዋጋውን። ከዛ ለኩስ ሲለው ይለኩስለታል። ያው የኛው አጭሶ አቅም የሚለውን ነገር ለማሳወቅ ያስላል። ብዙ ጊዜ ቱስካኖ ከምላስ ነው የሚወጣው። ፊልም ላይም ለዛ ነው የሚሉት፣ ወደ ውስጥ የሚማጋ አይደለም። ከዛ እኩል ሲመጡ ያችሁ ይሄኛውንም ካሜራ አንግል ይዩት። ኤክስትሪም ሎንግ ሾት ነው። ገብታ ወንደር ስታረግ ያሳየናል። ፈርኒቸሮቹን ያቸው ምናምን ይዩት። ከጀርባ ያለውን ዝም ያለውን ከለር፣ ዝም ያለውን ላይቲንግ ይዩት። ከዛ አተኛኘታቸውን ይዩት። የሁለቱንም አተኛኘት ይዩት። አለባበሳቸውን ይዩት። ጸጉሯን ብቻ ነው የፈታችሁ። በቃ እቺ ለኮሰች። በነገራችን ይሄው አይታችሁታል። እሱ የተኛው አተኛኘት ኤዲተር አንዴ ፖዝ አድርግልና አሳየን። እኩል ነው። ያት ለኮሰችኛዋ። ከዛችኛዋ ወርውራ በለውዝ ነገር ቀሰቀሰችው። ከዛ ፈገግ ይልና ማለት ነው ሪያሊስቲክ ነው ያታለውና ከዛ እዴ ብሎ ነው የሚነሳው። ደንግጦ ማለት ነው። ፒውር አክቲንግ ነው። የኛዋ አንቦለብሏለች እንደ ቱስካኑ ወረወረች። ሶሪ ደንግጣ ሃይ ሃይ አደነባበራቸውን ይዩት። እዚህ ቦታ ላይ በሳት እንቺ ስላገኘሽ የሁለቱንም ልብስ ይዩት። አንድ አይነት ነው። ባክግራውንዱን ይዩት። እንዳልኳችሁ ቅድም አንድ አይነት ነው። ኒንጃ ሄሎ ሆርስ ዴይ ፕሪክስ የዛሬ 12-13 ዓመት የሰራችሁበት ፊልም መሪቷ ነው የለበሰው ቶክሲዶ አለ ይኖር ይሆን? እንደ ሰልባጅ አርጋችሁም ቢሆን ላኩልን። ለፊልም ፈልገ ነው እንዴ? እንዴት ፊልሙስ መንታ ይሁን? ልብስ እንዴት መንታ ይሆናል? እዩት። አንድ አይነት ነው ከረባቱ፣ አንድ አይነት ነው ሸሚዙ፣ አንድ አይነት ነው አለባበሳቸው፣ የፀጉር አቆራረጣቸው። ያው ባርቴንደር ናቸውና እንደዛ ነው ሐሳቡ። ከዛ ይዩት ስፔሱን ሁላ ይዩት። በዚህ በኩልና በዚህ በኩል ያለው ስፔስ፣ ከዛ አቀማመጡ፣ ከዛ ደግሞ ሄዱ ራሱ ማለት ነው። የኛ ትንሽ የረዘም ማለት እንጂ ፕሌስመንታቸው አንድ አይነት ነው። እያያችሁት እንደዚህ ጸጥ ያለ ባር ውስጥ በእውነት አልፈርድብህ። ምናልባት ሰዓቱ ስለሄደ ሰው ተዳክሞ ይሆናል እንጂ የሰው ብዛት በጣም ነው የሚገርም። ይመጣል ባክግራውንዱ ችግር የለም። መስተንግዶም ልዩ ነው። መስተንግዶ ከዛ የእሷንም ስፔስ ይዩት። የእሷ ስፔስ
በዚህ በኩል ትንሽ ነች፣ በዚህ በኩል ደግሞ በጣም ሰፊ ነው። አይታችሁታላ? ግራው ሰፊ ነው፣ ቀኙ ጠባብ ነው። ከዛ የላይኛውንም ይዩት አንድ አይነት ነው። ባርማኑ እንኳን የት አለ? አይታችሁታል? የእሷ በዚህ በኩል ያለው ሪያሊስቲክሊ በቃ ደስ በሚል ሁኔታ ጠበብ ያለ ነው። ይሄኛውም ሰፊ ነው። ያሳየናል። በቃ ፍሬሚንግ አንድ አይነት አድርገው ነው የሰሩት። ያያችሁት ነው አቀማመጣቸው፣ አስተያየታቸው፣ ሁሉም ማለት ነው። ከዚህ በላይ አወሳሰዳቸው። አንተ ሰው አይደለህ እንዴት ተሄደ? አዎ እሱ ልክ ነሽ። በዛ ላይ እንደኔው ድንገት ሰው ቢመጣበት ተርጓሚዎቹን አጥቻቸው ነው። ቶሎ የሚመለስ ይመስላል። ከዛ ባዶ ቤት ነው የተገናኙት። ያው ባርማኑ ምናልባት ያው ምንም ማስተርጎም አይጠበቅብኝም እኮ። ይሄ ሲጋራ ሽታው ደስ ይላል። አዎ በኮካ ቅጠል ስለሚሰራ ስሙ ካካው ማለት ነው። ካካው በኮካ ቅጠል ስለሚሰራ ካካው ማለት ነው። ካካው አንተ ካካው ምንም ማስተርጎም አይጠበቅብኝም። ውድ ተመልካቾቻችን ዲያሎጉም አንድ አይነት ነው። ትንሽ ነው። አንዷ ፍሬ እንደ ራሱ ሲጋራ ማለት ቅድም 3000 ምናምን ናት። ተጀመረ። እኔም ሪሞቲን ሼክ ላድርግ እንጂ ይለዋል። ሰማያዊ ወራው ተቀሌ መሆኑን ገብቷል። ፎርሙላ በሉት ቤቢ ፎርሙላ። እሺ ከዛ አዘጋጅተው የሚቀዱትን ይዩት፣ ኮክቴሉን ይዩት። ይኸው እሱ የቀዳውን ይዩት፣ ከላይ ያለችው የኛ የቀዳውን ይዩት። ወይኔ አንድ አይነት ነው። አትሊስት እንኳን አረንጓዴ ኮክቴል እንኳን ብታደርጉ ምን አለበት? የሆነ ሜንት ነገር። እሱ በአፕሬቲቭ ስለሰራ አንተ በአፕሬቲቭ መስራት ነበረብህ እንዴ? እሱ ኮኛክ ስላረጋ አንተ ኮኛክ ማድረግ አለብህ። ፒያሳ የነበሩት ጋሻ አለቃ እንኳንም አላዩ። ብዙ ጠጣች ለማለት ዣንጥላ እዚህ ጋር እሷ ነች ስትሮዋም ማለት ነው ያበዟታል። እሷ የኛ ግን ያው ምናምን ነው። ከዛ ጉርታ ያላችሁ ገና ነው ጉዱ። ይኸው ጉዱ ገና ነው። ህፃናቶች እባካችሁን ወላጆች አይናቸውን ሸፍኑ። ቶሎ በሉ። እዩ እዚህ ጋር ያድነነ ሳመችው እኮ ስንተኛ ላይ ነው? ህፃናት አይታችሁታል? ይኸው አከፋፈታቸው በሩ ጨለማ ባክግራውንድ ነው። ገቡ ምን ሊያሳየን ይሆን? ምን ሊከውን ይሆን እንዴ? እኩል ተጣሉ። ወየው ጥፋ። እዚህ ጋር በነገራችን ላይ ማለት ነው አንድ ነገር ላሳያችሁ። እዚህ ጋር ሲከፍቱት እኩል ነው። ያው ብርሃን ከጀርባቸው አለ። በሩም አንድ አይነት ነው፣ ብርሃኑም አንድ አይነት ነው። በጣም ወዷት ማለት ነው። የሆነ ጊዜ ሆቴል ይዟት ሲሄድ አንዷን በቃ እቺማ ንጹህ ነች ብሎ አገባታለሁ ምናምን ያላትን ሴት ማለት ነው ሻወር ልግባ ብለው ሻወር ገብታ ስልኳ ላይ ዋይፋይ ዳይሬክት ገብቷል ነገርና እንደዛ እንደደነገጠው ሰው ደንግጠናል። ይሄንን ባክግራውንድ ስናይ ማለት ነው። ተመልከቱልኝ። አንድ ነገር ላሳያችሁ ፈልጌ ነው። ይከፋፍት ችግር የለው። መደናበሩ ምኑ ኖርማል ነው። ቆይ እዚች ጋር ያለችውን የፈረንጆቹን ማለት ነው የፈረንሳዮቹን እንትናቸውን ትራሳቸውን ይዩት። ትራሳቸው ይሄ ቡራቡሬ ነገር ነው። ይሄ ጠቃጠቆ ያለው ተመልከቱት። ያው ትራሱን ይዩት። ዜብራ ነገር ነው። ጠቅ ያለው 3 ትራስ ማለት ነው። ሲነጋ ተመልከቱት። ይሄው ነጭ ነው፣ ንጹህ ነጭ። እንዴት በፈረንሳይኛ እንደው ምን ልበላችሁ? ጁማፔል ሜክሲቡኩ የኮንቲኒቲ ምናምን ስህተት ነጭ
ትራስ ልብሱን መቼስ አውጥታችሁ አይሆንም። በነገራችን ላይ ሪሞት ዓለም አቀፍ ለመሆን እየተዘጋጀ እንደሆነ ከዚህ በላይ ማሳያ አታገኙም። የተጨማደደው የትራስ ልብስ እኛ ጋም ተጨማዶ ይታያል። አጨመዳደዱ በጣም አንድ አይነት ከመሆኑ የተነሳ ግን እጅግ በጣም አስገራሚ ሆኖ እናገኘዋለን። ከምንም በላይ ደግሞ የሚገርመው ነገር ዳይሬክተሩ በጣም ከመታተሩ የተነሳ ሰዓቷን ተመልከቱ። እዚህ ጋር ያለችው ሰዓት አንድ አይነት ናቸው። ወየው አንድ አይነት ናቸው እና እንድትገባም በቃ ተፈልጓል። ምን አይነት ታታሪ ነህ ዳይሬክተር! ካርበን ኮፒ ትራሱን ይዩት ምናምን በሱ ነው የሚጀምረው። ወደ ጎን ነው ደግሞ የሚሄደው። ፓን ራይት ማለት ነው። ከዛ ፊልሙ ኡናን ፕላስታርድ ይላል። ምን ማለት እንደሆነ ለማወቅ እዚህ ጋር ከ3 ወር በኋላ የሚል ያማርኛ አለና እኚህ ሰዎች የምር ከ3 ወር በኋላ የሚለውን አስተርጉመው እንዳይሆን ብዬ ኡነን ፕላስታርድ የምትለዋን ቼክ አደረኩ። ከአመት በኋላ ማለት ነች። ይሁን እያለ ፊልሙ ተለያይተው ከዛ ሲገናኙ ከዛ እሱ ወዷት እዩት። ኧረ ወየው ምንድነው? ቆይ ቡኒ ሜኑ የለም፣ ጥቁር ሜኑ የለም፣ ግሪን ሜኑ የለም። ነጭ ስለያዘች ብቻ ለምን ነጭ ትይዛላችሁ? ከዛ ደግሞ ማኑ የቴብሉን ሴታፕ ይዩት። ከዛ እንትኑ ተውት፣ ስክሪን ፕሌይ ተውት። ይሄው ተደብቆ ሲያት ይሄው ቀለበት ያደርግላታል። ፈረንጁ ማለት ነው፣ ፈረንጁ ሹገር ዳዲ። ከዛ ስኳር አባቢ ደግሞ ለኛም ያደርግላታል ማለት ነው። ቀይ ሳመችው እናቴዋ። ተደብቆ እያዩ ነው እኩል። አትሊስት ኮቱን አውልቆታል። የኛው ችግር የለው። የኛዋ ትስመው ይሆን? ምን ትከውን ይሆን? ሳመቻቸው ጋሽዬ። ከዛ እዚህ ጋር ድጋሚ ታገኘዋለች። እያቸው ቆይ እኔ ግርም የሚለኝ ነገር እንዴ የዚህን ያክል ታታሪ ናቸው። የምር ነው እኮ መልካቸው ራሱ አንድ አይነት ነው። አንድ አይነት ይዩት። ካስቲንግ ላይ በጣም ልናደንቃቸው ግድ ይለናል። የምር ካስቲንግ ላይ ጥሩ ሰርተውታል። አንድ አይነት ናቸው። ተመልከቱት። እናትዬ ያው ሲመሽመሸ ሲነጋም ይነጋል። እንግዲህ አላርም ይጠራል። እኛ ጋር ይጠራል። እኩል ደንግጡ። ራስ ግን አደንግጪ። እዛ ስለደነገጠች አይተሽ ነው የደነገጥሽው። ችግር የለም። አወጣጡን ከዛ ተመልሳ እዛ ስትገባ እዛ ባልየው ሲያገኛት ጋሽዬ አደነጋገጧ በጣም ሽማግሌ በጊዜ እንደሚናቃ ዘነጋሽው እንዴ? እዛ ስለሚዛት ነው እዚህ ጋር የተያዘችው። በነገራችን ላይ ያለኝና ትንሽ እዛ ቀሚሷን በተቻለ መጠን አንድ አይነት እንዲሆን ከለሩን ስላላገኙት ነው እንጂ ዲዛይኑ በቃ አንድ አይነት እኮ ነው። በቃ ምን ይለየዋል? ይይዛታል። አመጣጡ፣ እጇን አያያዛቸው። ይቅርታ ጋሽዬ። ኧረ ምን እኩል አያችሁ? ኤዲተር እኩል ሲደነግጡ አሳይልኝ። እዚህ ሆቴል ውስጥ ከአንዱ ጋር እንዳደርሽ አውቄያለሁ። ይሄው መጠጤ ውስጥ ምን እንደጨመሩብኝ አላውቅም። ድንገት ስነቃ እኮ ቢሉት ራሱ ፊልም ይገባናል። በነገራችን ላይ ይሄን ሁላ ከምትለፋ ዳይሬክተር ምን አለ ሰብታይትሉን ብጽፍልን? ቆይ ለአንቺ ክብር እንኳን ባትጨነቂ ለእኔ ክብር ትንሽ አታስቢልኝ? ይኸው ቀለበቱን አድርጎታል ጣቱ ላይ እኩል ደንግጦ። አሁንም ሲን ባይ ሲንም ማሳየት ትክት ድክም ምን የሚለው በነገራችን ላይ ተመልካቾቻችን ስትመጣ ስታንኳኳ ስትሄድ ስከተላት ይገርማል ነው ነገርየው። በቃ ያጮልቃል፣ ያለ ያስተካክላል። እዛው ሆነ ኑሮ ባርቴንደርነቱን ትቶ እዛው ቀረ ይላል። እያለ ተመልካቾቻችን ማብቂያው እየደረሰ ይመስላል። የቅድማን ትራስ ልብስ ደግሞ ተመለከትናት።
ባይሆንቺ ከዛ ሲተቃቀፉ ያልቃል ሆርስ ዴይ ፕሪክስ ላይ እኛ ጋም ደግሞ ሲተቃቀፉ ያልቃል ማለት ነው። ልጆች የላይኛውን እባካችሁን ልጆች እባካችሁን ታይ ምን እያደረገች ነው ይኛዋ ታይ ሰለሞን ቦጋሌትና የታምራት ሰለሞን ተካ ጌጡ ተመስገን ሰርተውበታል። ከዛ እንዶ እየፈለኩ ነው እንዶ ስክሪፕት ራይተሮቹ ስክሪን ፕሌይ ጸሐፊዎቹ እነዛ እጩ ላይ የገቡት የሆርስ ዴይ ፕሪክስ ወይንም ደግሞ የፍቅር ሲመነዘር አሉ ወይ እንዶ የምርም ተመስግነዋል ብዬ ቼክ አርኩ አልተመሰገኑ። ዳይሬክተር ኦፍ ፎቶግራፊ ኢብራሂም ካሳ ይላል። ዳይሬክተር ኦፍ ፎቶግራፊ እያያችሁልኝ ነው። ሚውዚክ ስኮሩ ኤዲቲንጉ ምኑን የሰሩት ሰዎች እንዳሉ ነው። ፕሮዳክሽን ሱፐርቫይዘር እሺ ችግር የለውም። ስክሪፕት አድቫይዘሩ ማለት ነው። ምኑን እናገኘዋለን መሰላችሁ? ቢኒያም ወርቁ እና ሰለሞን በላይ ስክሪፕት አድቫይዘር ናቸው። ከዛ ካሜራ ላይ ደግሞ ኢብራሂም ካሳና ኪሩቤል አስፋው አሉ። ከዛ ሰከንድ ዩኒት ዳይሬክተር አለው ሪትም ባይ ጸሐፊ ኧረ ይሄን ፊልም የጻፈው ትራንስሌትድ ባይ ነው። ምንድን ነው ሪትን ባይ ነው ትራንስሌትድ ባይ ሪትን WRITTN ሪትን አንተነህ ግርማ ሪትን ባይ ሪትን አልዋጥ እያለኝ እንኳ አፌ ላይ እምቢ እያለኝ ነው። ትንሽ ደግሞ ትራንስሌትድ ባይ እና ሪትን ባይ ይምታቱብኛል አፌ ላይ ከልጅነት ጀምሮ ነው። እንግሊዝኛ ብዙ ኤክስ ያገኘሁት በሪትን እና በትራንስሌትድ ለዛ ነው እንጂ ፈልጌው አይደለም። ይቅርታ አንትዬ። ፕሮዲውስድ ኤንድ ዳይሬክትድ ባይ አዘጋጅና ዳይሬክተሩ ኪሩቤል አስፋው ዳይሬክት አድርጎልናል ይህንን ፊልም። አክሽን ብሎ ነው ዳይሬክት ያደረገው። በጣም ቆንጆ ፊልም አይተናል። በጣም የሚጠቅም የምርን ፈረንሳይ ተጉዘን እንኳንም ወሰድ ነው የሚያስብል ያንዲት በጣም ትልልቅ ሰዎችን የምትወድ በመሃል ግን ባርቴንደሩን የዋህነቱን አይተ የወደደችው ከዛ ግን ደሃ መሆኑን ስታቅ አልፈልገውም ብላ ስትሄድ እሱ ራሱ የእሷን ስራ ሲሰራ አይታው በጣም ተገርማ ልቧ ተነክቶ ድጋሚ ልውደደው እንዲህ ብላ ስለወደደች ሴት የሚያሳየን ውጣ ወረዷ አቤት የኛን ህይወት እንዴት አድርጎ እንዳመጣው በጣም የሚገርም ፊልም ነው። በጣም የውስጣችን የሚናገርልን ፊልም ነው። በጣም ያደነኩት በነገራችን ላይ ይሄንን ፊልም እንደዚህ አይነት ፊልሞች ቢበረታቱ ይሰረቁ ምን ችግር አለው? ምክንያቱም የውስጣችንን የሆዳችንን የምር እህታችንን የሚያዜሙልን ፊልሞች ናቸው። ለራበው ሰው ብታዜምለት የሚሰማህ በሆዱ ነው ይላል ካሊል ጂብራን ሊባኖሳዊ ጸሐፊ ነው። እውነቱን ነው። ይህንን ፊልም ያየነው በሆዳችን ነው። ሆዳችን እየጮኸ ግን ብዙ ድምጹንም አልሰማ ነው። ለኛ ግን በቃ የሚሆን እንኳንም አመጡት ይህንን ፊልም። ለማንኛውም ተመልካቾቻችን ፊልም ሪቪዋችን የተመለከታችሁትን ይመስላል።